ባች ቀን ፋሲካ ላይ የተደረገባት ነገር ደስ አላለኝም። እኔ ብቻ አይደለሁም እንዳለ ህዝቡ ኮሜንት ላይ ማለት ነው በጣም ሲጽፉ ነበረ። ፋሲካ ፋሲካ ሲሉ እንዳለ እዛ ጋር የነበሩት ሰዎች ለፋሲካ የተናገሩት ነገር አልተመቸኝም። እኔ ብቻ አይደለሁኝም ድምፅ ሆንኳት። እንዳለ ሁሉም ሰው ውስጥ እኮ ስተት አለ፣ ጥፋት አለ። ሁሉም ሲጣላ ነበር፣ ሲሰዳደብ ነበር ምናምን። እዛ ጋር አፉ ተባብለው ሲሰበሰቡ ፋሲካ እንዳትገባ እሷ ካለች እኛ እንወርዳለን ምናምን ሲባል እኛ ከፋን እንጂ ለምን ብላችሁ መጠየቅ ነው። ይኸውልሽ ለምሳሌ አሁን እኔ ቲክቶክ ላይ የተጣላኋቸው ሰዎች ቀራርቦ ሲነጋገሩ እኮ መጠየቅ ነው። ፋሲካ ለምንድን ነው ወንድም ካለድ እንደዚህ ያለው? ምን ብታስቀይም የሚሆነው? ፋሲካ ከመጣች እኔ ወርዳለሁ ያለው። ፋሲካ እዚህ ቤት አትገባም አላለም፣ በሰው ቤት አላዘዘም ያለው። ፋሲካ ከመጣች ወርዳለሁ። ይሄ ደግሞ መብት አለው። እኔና አንቺ ከተቀያየምን የሆነ ሰው ቤት አንቺ ስትመጪ አንቺ መተሻ አበባ ብትልኪ እኔ ቀጥታ ነቀይ እወጣለሁ። እኔና አንቺ ጸበኛ ከሆንን ገባሽ? ያ መብቴ ነው። የተጣላሁትን ሰው ያስቀየመኝን ሰው ማየት ካልፈለግኩኝ እዛ ቦታ ላይ ያ ሰው መጥቶ አበባ ሲልክ ንቅል አድርጌ እወጣለሁ፣ ለራሴ ክብር ስላለኝ እዛ ጋር ከማንም ሰው ጋር አፍ መካፈት ስለማልፈልግ ገባሽ? ስለዚህ ሁልጊዜ ሁለት ሰዎች ሲጣሉ እኛ ገለልተኛ ወገን ነን እንጂ ለአንዱ መወገን የለብንም። ገባሽ? እኛ ገለልተኛ ነን፣ በቃ አይመለከተንም። ምንድነው የምናደርገው? ከቻልን እናስታርቃለን፣ ካልቻልን ዝም እንላለን እንጂ ነገሩ ላይ እሳታን ቤንዚን እናርከፈክፍም፣ የበለጠ እንዲቀጣጠል እንዲጣሉ። እንደገና ደግሞ ወይ ደግሞ ማስታረቅ ከቻልን እናስታርቃለን፣ ካለበለዚያ ዝም እንላለን። ይሄ ነው ትክክለኛው ነገር። ገባሽ ሀያትዬ? በጣም ስትወግኝ እኔ ከመጀመሪያ ጀምሮ ድምፅ ስሆንላት ነበረ። የዛን ቀን ላይቭ ላይ በሆነው ነገር ብቻ ነው፣ ከዛ ውጭ በሆነው ነገር አይደለም። የዛን ቀን ሌይላ ኑር ሰቦ የገባች ቀን እኛ ማለት ነው ሀቡ አንቺ ለመውለድ እንትን ብለሽ ነበር ሚዲያ ነበር ይኸውልሽ ነገ ጠዋት ትመጣለሽ ተብሎ ከዛሬ ጀምሮ ከዚህ ሰዓት ጀምሮ እስኪነጋ ድረስ ላይቭ ላይ ነበሩ ማለት ነው። አብረናቸው ነበርን እኛ የአረብ ሀገር ሴቶች። አሁን እኔ ብቻ አይደለሁም ድምፅ የሆንኩት ሀቡዬ፣ እኛ የምንከታተል ሰዎች የሚሆነውን ነገር በደንብ ነው የምንረዳው ሀቡ። ህዝቡ ነበር ድምፅ ሲሆን የነበረው። ከዛ ደግሞ እኔ የሆነ ነገር ድምፅ ሲሆን ይከተሉኛል። እኔ ምን ላድርግ? አልሰደብኩትም ወላሂ። የሰደብኩበት እሷን ደግፌ እሱን የሰደብኩበት ካለ ታረቁ፣ ከእናንተ ይሄ አይጠበቅም። እሷ ሴት ልጅ ሆና ቀርጻ ቪዲዮ ሚዲያ ላይ አውጥታ ብዙ ዩቲዩበር ብዙ ቲክታከር ተጠይቆ ነበር፣ እምቢ ተብለው ነው። ሴት ልጅ ሆና ያንን ሁሉ ጫና ተቋቁማ እንዲህ ካደረገች ሴት ልጅ እንደ ሴት ልጅ ሰፖርት መደረግ አለባት አልኩኝ እንጂ ለምን ጫናው ወንድም ካድድ ላይ ብቻ ሆነ? አንድ ሰው ላይ ለምን ሆነ? ሙሉ ኮሚቴው አይደለ ወይ መጠየቅ ያለበት? ሙሉ ቲም ሌላ የሚባሉት አይደለ ወይ መጠየቅ ያለባቸው? ለምን እኔ ሁላቸውንም ነው ስንጠይቅ የነበር ነው። ሁለቱ ነገሩን አከረሩት፣ ዙሩን አከረሩት እንጂ እኛ ፋሲካ ለምን ተረሳች ብለን ስንጠይቅ የነበረው ቅድም በተከፈተው ቪዲዮም አይተሻል። ሁሉንም ነበር የጠየቅነው ማለት ነው። ከዛ ሙቤ ቤት ተገባና ይነጋገሩ ሲባል እኔ ከእሷ ጋር አልነጋገርም ብሎ መጨረሻ ላይ እሷ ኮሚኒቲውንም ሁሉንም ይቅርታ ትጠይቅ ሲባል ጨርሻለሁ ብሎ ወጣ። ከዛም በኋላ ነው ዙሩ የከረረው። እኔ ቤት ግን አንድም ጥላቻ ያለበት ቪዲዮ አልሰራሁበትም። ሀቡዬ አንድ ነገር እንድታውቂ ወንድም ካሊድ በጣም እውነቱን ለመናገር በጣም ጥሩ ሰው ስለሆነ እንጂ ሌላ ሰው እንደ ድርጅት ባለቤትነቱ እንደዚህ አይነት አጸያፊ ቪዲዮ ሰርታበት ቀጥታ ወስዶ በስም ማጥፋት መክሰስ ይችላል። ግን እሱ ጥሩ ልብ ስላለው ነው፣ ጥሩ ሰው ስለሆነ ነው ዝም ያለው። እንደዚህ ተሰድቦ ዝም ያለው እንጂ ምንም ሳይል ቪዲዮን ቀጥታ ይዞ ሄዶ እንደ ሌሎቹ እየከሰሱ አይደል እንዴ? ሲሰደቡ እየከሰሱ ሰው ከሀገር ዲፖርት እያስደረጉ ሰው እያሳሰሩ አይደል እንዴ? እሱ ጥሩ ሰው ስለሆነ እንጂ ለማንም ምንም ሳይል ቀጥታ ቪዲዮን ይዞ ድርጅት እኮ ነው እሱ፣ ግለሰብ አይደለም። እሺ ሀቡ እኔ ንገርኝ፣ የሆነ ነገር ንገርኝ ሀቡዬ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ጊዜ የሰው የተጨቆነ የታፈነ ሲመስለኝ ድምፅ ሆናለሁኝ። ይሄ ጥፋትሽ ነው በይኝ ላቁም እኔ ማለት ነው። እዚኛው ላይ ብቻ ድምፅ የምትሆኙን ነገር ወድልሻለሁ፣ በጣም ጥሩ ነው። ግን እዚኛው ላይ በጣም አደላሽ። ገባሽ? መሀል ላይ ሆነሽ ታረቁ አይደለም ያልሽው፣ በጣም አደላሽ። ገባሽ? ወደ ፋሲካ። ከዛ አሁን እውነታው ሲወጣ ፋሲካ እንዳጠፋች ወንድም ካሉት ታላቅ ወንድሟ ነው፣ ግን አጸያፊ ነገር ነው የተናገረችው። ዘረጠጠችው። በጣም ሰው ማክበር አለብን እኮ እኛ አይደል እንዴ? ዞሮ አሁን ይቅርታ ስለጠየቀች ፋይሉ ስለተዘጋ ኢትስ ኦኬ። ግን ሁለት ሰዎችን ሳንሰማ
ወደ አንድ ወገን መሆን አሳፋሪ ነው። በኋላ እናፍራለን እኛ ገባሽ? በኋላ ጉዳዩን ስንሰማ ወይኔ እንዲህ ነው እንዴ ሶሪ እንዲመስሉኝ ነው እንላለን ገባሽ? ስለዚህ ሁልጊዜ ሁለት ሰዎች ሲጋጩ ከሁለቱም መስማት ነው ያለብን። እንደገና እኛ ገለልተኛ ነው መሆን ያለብን። ገለልተኛ ሆነን ሁለቱን ሰምተን ይቅርታ አጠያይቀን ማስታረቅ ነው ያለብን። አሁን ይቅርታ ተጠያይቀን ሰሚማ ሀውዬ ይቅርታ አድርጊልኝና ይህን ስናገር ይቀርበኝ። ይኸው እኔ ማስመሰል አላቅም፣ ውስጥ አላቅም፣ ጓሮ አላቅም። በጣም ብዙ ጊዜ ሰዎችን እንትን የሚል ነው እንጂ የሚያቀራርብ ሀሳብ አታመጣም። እና ደግሞ የሆነ ራሷን ብትሆን በጣም የሆነ የማስመሰል ባህሪ ያላት ለምን እንደሆነ አላውቅም። የምትኖሪው አንዴ ነው ዱኒያ ላይ፣ አንዴ ትኖሪያለሽ፣ አንዴ ትሞቻለሽ። አለቀ ደቀቀ። ማንም እኔ ህይወት ውስጥ የሚፈጥረው ጉዳይ የለም። እና ለምን እንደሆነ አላውቅም። ሁለት አይነት ሰው ናት ወይ አንድ አይነት ባህሪ የላትም። ከስር ያለውን ህዝብ ጠይቂ። እኔ ከተሳሳትኩኝና ምትኖሪው አንዴ ነው ምትሞቹ አንዴ ነው ወይ አንድ አይነት ነገር መሆን እኔ አላቅም እንዴት እንደሆነ። ሁለት አይነት ባህሪ ነው ያላት። ስትሰራ ደግሞ ለህዝብ ድምፅ የምትሆን ከሆነ ሰውን የሚያቀራርብ እንጂ ሰውን የሚያራርቅ ነገር አይደለም። ሰዎችን የሚያጣላ ነገር መሆን የለበትም። ሰዎችን የሚያራርቅ መሆን ድምፅ ስትሆኝ ለአንድ ሰው ድምፅ የምትሆኝ ከሆነ ሰዎችን የሚያግባባ ሁለቱን የሚያግባባ የሚያራርቅ መሆን የለበትም። ገባሽ? የሆነ የሚያጣላ ምናምን መሆን የለበትም። እና እኔ ይቅርታ አድርጊልኝና ይሄ ባህሪዋ ይደብረኛል። እኔ ብሎክ አድርጊያታለሁ። አክቹዋሊ እኔ ጋር ብሎክ ናት። እኔ አላያትም። ምንም ይምጣ ልጨርስ። አንዴ ትናገሪያለሽ። እኔ ኦልሬዲ ብሎክ አድርጊያታለሁ። አትመጣብኝም። ግን የሆነ አንድ አይነት ባህሪ ቢኖርሽ ማስመሰል ለማንም አይጠቅምም። አይተነዋል። እዚህ ቲክቶክ ላይ ሲያስመስሉም አይተናል። ሁለት ከኋላ ሌላ ከፊት ሌላ ሲሆኑም አይተናል። ከተቻለ የሰው ልጅ አንድ ባህሪ ቢኖረው ወላሂ አንድ ባህሪ ቢኖረው ምን አባቱ እኔ ህይወት ላይ የሚያመጣው ነገር አለ እንዴ? ስላስመሰልኩኝ ደሞዝ የሚከፍለኝ ሰው አለ እንዴ? በቃ እኔ ባህሪ አንድ አይነት ቢሆን የተሻለ ነው ብዬ አስባለሁ። አላቅም። ከዛ ውጭ ታች ያሉትን ጠይቂያቸው። እሺ እኔ ልመልስ አንድ ነገር ሀቡዬ። አንድን ሰው በደንብ ስትቀርቢው ነው ሁለት ባህሪ እንዳለው በደንብ የምታውቂው ማለት ነው። ረጁ አንድም ቀን አውርታኝ ቀርባኝ አታውቅምና ስለ እኔ በዚህ ልክ ልታወራ አትችልም፣ አታውቅኝም ማለት ነው። ሰውን ስትቀርቢው ነው የሰውን ልክ በደንብ የምታውቂው። ሳታውቂ መላምትሽን መናገር ምንድን ነው? ጥላቻን መዝራት ነው። ሰዎች ጋር እንዳትቀርቢ። እኔ ልንገርሽ ሀቡዬ፣ እውነት እኔ አስመሳይ ብሆን ማለት ነው መዳም ቤት አታገኘኝም ነበር። አስመሳይ ብሆን ግትርነቴና ሀቅን ይዤ ክርር ስለምል ነው ብቻዬን ያለሁት ማለት ነው። ብቸኝነትን ደግሞ ከአንቺ ተምሬያለሁኝ። ማንም ምንም ሊለኝ አይችልም፣ ሊያስፈራኝም አይችልም። ስለዚህ አንዳንድ ጊዜ ሰውን እንዲናት ብላችሁ ሰው ወደ ሚዲያ በደንብ እንዳይመጣ ከማድረግ ውጪ ቀርባችሁ አቅርባችሁ ፍቅር ብትሰጡት የኔን ማንነት በደንብ ልታቂ ትችይ ነበረ። ገባሽ አይደለ? በየጊዜው እኔ ድምፅ ሆናለሁ። በተሰማኝ ስሜት ላይ በነፃነት ድምፅ ሆናለሁ። በተለይ ሴቶች ሲጎዱ ካየሁኝ ሀቡ ማይታ ዝም ስለማትል እኔ ድምፅ ሆናለሁኝ። ካጠፋሁኝ ደግሞ ይሄ ጥፋትሽ ነው ትበለኝ። ሀቡ እናቴም እህቴም ሁሉ ነገሬ ናት። በቃ እኔ ሀቡዬ ልንገርሽ አይደለ? አንቺ የፈለግሽውን በይኝ፣ እሰማሻለሁ። ሌላ ሰው ግን በጥላቻ ተነስቶ እኔን ምንም ሊለኝ አይችልም። ለምን በጥላቻ ሊሆን ይችላል? ማለት ረጁ ጥላቻ ባይኖር ረጁ ዱባይ ነው ያለችው። አንድ ቀን አውርታኝ አታውቅም ሀቡዬ። አንድ ቀን ከምን ተነስታ አንቺን እሷም ሚዲያ ላይ ትናገራለች፣ እኔም እናገራለሁኝ። እነሱ ሲናገሩ ልክ፣ እኔ ስናገር ልክ አይደለሁኝም። ለምን ሀቡዬ? ምንድን ነው ችግሬ? ይሄን ነው ትበለኝ። ቀርባት አናግረኝ አታውቅም። ልታየኝ የምትጠየፍ ሴት ስለ እኔ ሁለት ባህሪ ልትናገር አትችልም ሀቡ። ገባሻ እኮ። ግን በምን ተቀያይማችሁ ነው አንቺ ማረጁ? ጠይቂያት። በምን በተደጋጋሚ የኔን ባህሪ ልትገመግም የቻለችው በምን ምክንያት? እኔ ታዘብኩት ነው። እስኪ ጠይቂያት። ሻቡዬ አሁን ሀያት ሁለት አይነት ሰው መሆኗን ከፊት ኋላ ወይም አስመሳይ መሆኗን እንዴት ነው ያወቅሽው? ይኸውልሽ ሀቡዬ ብዙ ጊዜ ታያለሽ እኮ አይደል? ታያለሽ እኮ የሚመጡልኝ በፊት እኔ እንዲሁ ብሎክ ሳላረጋት ራሱ ቪዲዮቿ ይመጡልኝ ነበር። ሲመጡልኝ እንዲሁ የምታወራውን አይልክ እንዳልሆነች ነው የሚሰማኝ። ገባሽ? ከዛ የሆነ ሰው በስህተት ነው እንትን ልካ እንትን አረጋለሁ ብዬ መውጫውን አታውቂው አቡ
አዎ ከዛ የሆነ ጊዜ ላይ ሀቡ እኔ ሲጀመር እኔ አላቃትም። ጥላቻ ደግሞ የሚኖረኝ እኔ ህይወት ላይ ምን በየትኛው ስራ ተገናኝተን በምን ተገናኝተን ነው ጥላቻ የሚኖረኝ? ግን ከዛ በሎክ ሳላረጋት በፊት ቪዲዮቿም ይመጡልኛል ምናምን። ከዛ ደግሞ የሆነ ጊዜ ላይ ለሰው ድምፅ ሆናለሁ ካለች የሆነ ጊዜ ላይ ካስታወሽ ለእነንትና ይሄ የመዳም ቅመሞች እንደዚህ ይሄ ለሆነ ዩቲዩበር እንዲሆኑ ሲባል ተዉ ምናምን ስንል አሽሙር ጀመረች። አቁሙ ምናምን ስንል ቪዲዮ ምናምን አሽሙር ጀመረች። የሆነ የማይገባ ነገር ጀመረች። ከዛ አየዋትኝ ኦኬ ምናምን ብዬ ዝም አልኳትኝ። ብሎክ አረኳት፣ እንዳትመጣብኝም ብሎክ አረኳት። ነገርኩሽ እኮ እኔ አንድ ሰው ነኝ፣ እኔ ልሳሳት እችላለሁ። ከስር ያሉትን ጠይቂ እስቲ አቡ፣ እይታቸውን ጠይቂ። እኔ ያየሁበት እይታ ነው በቃ ይሄ ገባሽ? ትክክለኛ ባህሪዋ ካልሆነ እንግዲህ አለ ስራው ያውጣት እኮ። አንቺ ያየሽበት እይታ ኦልሬዲ ሁሌ ከሰዎች ተቃራኒ የሆነ ቪዲዮ ትሰራለች ነው። እንደዛም ነው ከሰዎች ሀሳቧ አስታራቂ አይደለም። ሀሳቧ አስታራቂ አይደለም። በቃ አስታራቂ አይደለም። የሆነ የምትሰራው ነገር አስታራቂ ሆን አይቼ የምታረገው ነገር ከልቧ እንዳልሆነ ነው የተረዳሁት። የራሴን ነው እየነገርኩሻል። ከልቧ አይደለም የምታረገው ነገር። እንደ አንድ ረጁ ስትጠይቂ ማለት ነው። የሆነ እንዴት አይነት ነው ሰው በጣም ወድሻለሁ ግን ይሄ ፌስሽ እኔ ለምሳሌ ሀቡዬ ወድሻለሁ አከብርሻለሁ ስልሽ ፌሴ ይወድሻል፣ ውስጤ ግን ባዶ። ገባሽ? እንደዛ አይነት እይታ ማለት ነው። በቃ እንደዚህ ነው እቺ ልጅ የምትመስለኝ። ይሄ የራሴ አመለካከት ነው። ከኋላ አይደለም ያወራሁት፣ ከውስጥ አይደለም ያወራሁት፣ ፊት ለፊት። የገረመኝ ነገር ረጁ አሁን ያ ግልጽነትሽን ወድጄዋለሁ በጣም። ግን አሁን አንቺ በቃ ውስጤ ስሜቴ ነው አስመሳይ ትመስለኛለች። ፊቷን ሳየው እንደዚህ አስመሳይ ትመስለኛለች። በተረፈ ደግሞ ሁልጊዜ የምትሰራው ቪዲዮ ከሰዎች ተቃራኒ ነው። ላይክ 10 ሰዎች ብንኖር 9ኛችን በአንድ ሀሳብ ተስማምተን እሷ ብቻ ኖ ትላለች አይደል? ነው አንቺ አንድ ሰው ነሽ፣ እይታሽን የተናገርሽው። ግን እዚህ ጋር ትክክል የሚሉት ነገር ነው የገረመኝ። ማለት ሁሉም እንዴት በአንድ አይን ሊያዩዋች አሉ? ቴንኪው እሱን ጠይቅልኝ። አመሰግናለሁ አቡዬ። የራሴ ጌታ ነው። መንጋነታችን ነው የሚያሳየው ነው ማለት። አሁን ማስረጃ አንድ ሰው እንዲህ ነው ስል ማስረጃ ያስፈልጋል። ለምሳሌ እኔ አሁን አንድ ሰው አስመሳይ ነው ስል ሜቢ በፊት ለፊቴ ቤቴ መተው ኮመንት ላይ ሀቡዬ የኔ ማር ምናምን ይሉኝና ወይ እርጉዝ እያለሁ ማርያም በሰላም ተገላግልሽ ምናምን ይሉኝና ከዛ ሌላ እንትና ዩዘር አካውንት አለኝ። በዛ አካውንት ወይ ሰው ቤት ገስት ላይ ሄደው ስለኔ መጥፎ ሲያወሩ አያቸዋለሁ። ኦር ደግሞ ስለኔ የሆነ ስክሪን ሪከርድ ላይ ሲረግሙኝ ወይ ሲሰድቡኝ አያቸዋለሁ። ከዛ ቤቴ ግን ላይቬን ስከፍት መተው ኮመንት ላይ ሀቡዬ የኔ ፍቅር ናፈቅሽኝ የኔ ውድ ምናምን ይሉኛል። እና ከዛ አንብቤ ኮመንታቸውን አስመሳይነታቸውን ነግራቸዋል። ለምን ስላየው ኦልሬዲ እኔ ፊት ሌላ ናቸው፣ ከኋላዬ አታይም ብለው ሌላ ናቸው። አስመሳይነታቸውን አረጋገጥኩኝ ኦልሬዲ። በኮንፊደንስ መናገር እችላለሁ። ስሜቴ ነው ግን ብለሽ አንቺ አንድ ሰው ነሽ፣ መብትሽ ነው፣ እይታሽ ነው። ግን ይሄ ሁሉ ሰው ስሜቱ ነው። እንዴት ነው? የረጁ ተከታዮች ናችሁ? ትክክል አይደሉም። መጥቼው አንቺ ቤት ነው አይደሉም። እኔ አንቺ ጋር መጥቼ ነው ያወራሁትኝ። አሁንም ይሄ ነው የኔ እንትን ነው። አመሰግናለሁ ሀቡዬ። ስሜቴን አስኞ ነበር አውርቻለሁ። ቴንኪዩ እኔ ወድሻለሁ። ሀቡ እኔ ላውራ ታረቃላችሁ እንዴ? ረጁ ታይማ ስሜትሽን ታል ያለ ማስረጃ ይኸውልሽ ሀቡ አንዴ ላውራ። ቅድም ለዩቲዩበሮች ምንድን ነው ስለ ዩቲዩበሮች የማዳም ቅመሞችን ተው ስንል አሽሙር ትናገር ነበር ላለችው ማለት ነው። አንቺ ቤት ገብተን ካስታወሽ ምናምን ተነጋግረን ይቅርታ ጠይቂያቸው ነው የወረድኩት ማለት ነው። እሱም ደግሞ እኔ የማዳም ቅመሞች ለዩቲዩበሮች የሚሰጡትን ስጡ ብዬ ሳይሆን የዛን ጊዜ ዩቲዩበሩ የሆነ ፊቱ አፉ ሰፊ ምናምን ፊቱ ላይ የተወሰነ በተፈጥሮ አላህ ያለቀው ነው። ከዛ እሱን አፉን የሚያሰፋ አሻንጉሊት አድርገው ሙድ ሲይዙበት፣ አንቺ ሰው በሰውነቱ ነው የምታምኙ፣ በመልክ በምናምን አይደለም። ትልልቅ ሰዎች ናቸው የምትያቸው ሰዎች እንግዲህ አፉን እያሰፉ ምናምን ሙድ ሲይዙበት፣ አላህ በፈጠረው ሙድ አትያዙበት ብዬ ሄጄባቸዋለሁ። ለዛም ደግሞ ቤትሽ መጥቼ ተነጋግረን ይቅርታ ጠይቄ ወረጅ ያለሁኝ። አየሽ አንዳንድ ጊዜ ማለት ነው። ይኸውልሽ ልንገርሽ አቡዬ፣ ይቅርታ መጠየቅ የበታችነት አይደለም።
መተናነስ ደግሞ ራስን ማዋረድ አይደለም። ገባሽ አይደለ? እዚህ ጋር በመታወቅ በገንዘብ የሚያስቡ ሰዎች ካሉ ጊዜ ያነሳል፣ ጊዜ ይጥላል። አይደለም እኔ ጀስት መልክቴን ነው የማስተላልፈው። ልንገርሽ እኔ የተጠመድኩት አንድና አንድ ብዙ ጊዜ ድምፅ ስለመሆን ነው። ይሄንን አንቺም ደግሞ ታውቂያለሽ። አንቺ ይሄ ጥፋትሽ ነው። ከዚህ በፊት ብዙ ድምፆኛለሁ ለተበደሉ ተቸግራ ስትመጣ ለምሳሌ ለመጀመሪያ ጊዜ እኔ እና አንቺ የተዋወቅንበት ኬዝ ሶፊያ የምትባል ልጅ እዚህ ካታር በአሰሪዋ እየተደፈረች እሷን ልጅ እኔ ጋ ይዘሻት መተሽ ምናምን ኤምባሲ ፖሊስ ምናምን ኮንታክት አድርገን ያወጣናት የደረስንላት ልጅ በእሷ ልጅ ኬዝ ነው እኔ እና አንቺ የምንተዋወቀ የዛሬ 2 ዓመት አካባቢ 2 ዓመት ከምናምን እና እንደዚህ የሆኑ ሰዎች ተበደልን ሲሉሽ ምናምን ቪዲዮ ትሰሪላቸዋለሽ፣ ድምፅ ትሆኛለሽ፣ እኛ ቤት ይዘሻቸው ትመጫለሽ ምናምን። በዚህ ነው የምንተዋወቀው። ለተበደሉ ሰዎች ድምፅ መሆን እንዴት ነው የሚያስጠምደው? ለምን እንደዛ አሰብሽ? ድምፅ ስለመሆን ነው የምጠምደው። ሌላ እኔ እንዲህ አስመሳይ ናት እንደዚህ ናት የሚሉ ጥቂት ግለሰቦች ናቸው። አንድ ደግሞ የሆነ ሰው መጥቶ እዚህ ጋር እንዲህ ናት ሲል ግር ብሎ ልክ ነው የሚል ሰው ደግሞ ያው ኦዲየንስ ነው፣ ምንም ማድረግ አይቻልም። እኔም ተከታይ አለኝ እኮ እዚህ ውስጥ አይታዩም እንጂ ተከታዮች አሉኝ። ሀቡዬ ኢትስ ኦኬ። አሁን እዚህ ጋር ማነው ልክ የላኛው ጌታ ይዳኛል በደንብ አድርጎ ማለት ነው። እና አትድከሚ፣ አራስ ነሽ፣ ቀን ሙሉ ቁጭ ብለሻል። ውሃ ጠጪ፣ ምግብሽን ብይ፣ ልጅሽን ተንከባከቢ። በጣም ወድሻለሁ። ጥፋት ካለብኝ ፊት ለፊት ሀያት ይሄ ጥፋትሽ ነው በይኝ። አንቺ ብትመጪኝ ብትሰድብኝ ማለት ነው ወላሂ ምንም አይመስለኝም። ግን አንድ ቀን አውርቶኝ የማያውቅ ሰው ሊያወራኝ ፈቃደኛ የማይሆን ሰው ስለኔ ሊናገር አይችልም። ላስታርቃችሁ። ረጁ አበባ ላኪ ብሎክሽን ፍቻትና ታረቁ። በቃ ታረቁ። ረጅዬ ስሜትሽ አንዳንዴ እኮ ስሜታችን ይሳሳታል። እንትን ተሳስተሽ ይሆናል። የሰው ልጅ ደግሞ አንዳንዴ ተቃራኒ ይሆናል። ገባሽ? ለምሳሌ 10 ሰዎች ኖረን 9ኛችን በአንድ ሀሳብ ተስማምተን 10ኛው አካል በእኛ ሀሳብ ላይ ይስማማ ይችላል። ሰዎች ሰው ከማጆሪቲው ተቃራኒ መሆኗ አስመሳይ ናት ሊያስብላት ይችላል ብዬ አላስብም። ምን እንጃ። ምክንያቱም አንድ ሰው ግዴታ ከሁሉም ጋር መስማማት አለበት። በሁሉም ሀሳብ 10 ሰዎች አንድ ክፍል ውስጥ ብንኖር 9ኙ በአንድ ሀሳብ ተስማምተው 10ኛው ካልተስማማ አለመስማማቱ አስመሳይ ነው ሊያስብለው ይችላል ብዬ አላስብም። እኔም ትክክል ላልሆን እችላለሁ። እኔም አንድ ግለሰብ ነኝ። ግን የተለየ ሀሳብ መኖር አስመሳይነት አይደለም ብዬ አስባለሁ። ሌላ ኬዝ ከሌለ መሀላችሁ ማለት ነው። ረጁ አበባ ላኪና ግቢ ፕሊስ። አይ በድፍን ጥላቻ አትናገርም ረጁ። በድፍን ጥላቻ አለም ስሜቱ አሳስቷት ነው። አንድ ሰው አስመሳይ ነው የሚባለው እኔ ምይታዬ ትክክል ሊሆንም ላይሆንም ይችላል። አስመሳይ የምንለው ፊት ለፊታችሁ እወድሻለሁ ምናምን እያለ ከኋላ ግን እናንተ በሌላችሁበት ቦታ ላይ ግን ስለናንተ ወይ ደግሞ ስለናንተ መጥፎ የሚወራበት የምትሰደቡበት ቦታ ላይ ደስተኛ ሆኖ የሚኮምት አስተያየት የሚሰጥ በቃ እናንተ የምትጠሉበት ቦታ ላይ ከሆነ ሁሌ የሚገኘው ምናምን ያ ሰው ጠላታችሁ ነው። በፊት ለፊት እወዳለሁ እያለ ያ ነው አስመሳይ። ከፊታችሁ ሌላ ከኋላችሁ ሌላ ሲሆን ነው እንጂ ተቃራኒ ሀሳብ ስላለው አይደለም። ወይም ህዝቡ በተስማማበት ነገር ስላልተስማማ አስመሳይ ነው ማለት ነው ብዬ አላምንም። እኔ ረጁን ልም ብለሽ ጠፋሽ። ምን ያገናኛቸዋል? ምንም ችግር የለውም እኮ ሀያትም ከእሷ ጋር የሚያገናኛት ነገር የለም። ግን አልተቋረሱ መሬት አልተቋረሱ ምን አላሉ። እሷም ሀያትን በራሷ መንገድ ረጁን በራሷ መንገድ መሄድ የሚችሉ ሰዎች ናቸው። አለመነካካት አለመደራረሳቸው ነው ዋና። ጀመር ብሎ እኮ በቃ ሀያትም ረጁም አትመቻት ከሆነ ረጁም ሀያትም አትመቻት ከሆነ እንደዚሁ ይቀጥሉ ማለት አላጠፋችባትም፣ እሷም አልተጠፋፉም። ገባሻ? ረጁ አጠፋችብኝ ያለችው ነገር አለ። አስመሳይ ትመስለኛለች ነው ያለችው። ረጁ አስተያየት ነው የሰጠችባት። አይ በቃ ይሄ የራሳቸው እይታ ነው። ረጁ ማነው ስሟም ሀያትም የራሷ አስተያየት ምናምን ሊኖራት ይችላል። አንቺ ማስተያየት የመስጠት መብት አለሽ። ስለዚህ የሀያትን መብት ይከበር። አቡዬ ይኸውልሽ፣ በነገራችን ላይ ረጁ በጣም የዋህ ናት ነገር ማለት ነው። በጣም ለሰዎች ደራሽ ናት። እኔ ውስጤ ላይ ምንም ክለረሽ አስመሳይ የምትባዩ አሁን ገባኝ። አስመሳይ የምትባዩ
አሁን እሷ አስቀይማሽ እሷ አንቺን አስመሳይ ትመስለኛለች ሳያት በቃ ፊቷን ማስቀየም ሌላ ነው ብላ ማስቀየም ሌላ ነው። ትክክለኛ ማንነቷን መናገር ሌላ ነው። ሀቡዬ ቆይ ይኸውልሽ እሷ አስመሳይ ናት ብላ አይደለም ሀቡ ልንገርሽ፣ እሷ አስመሳይ ናት ብላ አይደል የወጣችው። እኔ ደግሞ ምኗን ልናገር? እሺ ማለት መጥፎ ነገሯን አይቼባት አላውቅም። በግምት ጥሩውን ሰው መጥፎ ነው ማለት አልችልም እንዴ። እሷ ብላኛለች፣ ይመቻት። ለእኔ ግን ረጁ በጣም ቅን ሴት የዋህ ናት። ስላልቀረበችኝ ነው እንደዛ ያለችኝ። እኔ መረዳት ስላልቀረበችኝ ስላልወራችኝ በሆነ አሁን እኔ በሷ ቦታ በሆን ጥሩ ብትሆንም ተናድጄባት ያልሆነችው እናት ምል ይመስለኛል። እና በጣም ታድለሻል ወላሂ። እንዴ ጉዲ ፈላ። እኔ አልሐምዱሊላህ እኔ ልቤ ለሁሉ ነገር ክፍት ነው። የቀረበኝ ሰው በደንብ ያቀኛል፣ ያልቀረበኝ ሰው ብዙ ስም ይሰጠኛል። ችግር የለብኝም፣ እንቀጥላለን። አቡዬ አትድከሚ እሺ ውዴ። ይቅርታ ረጁ አሁን እየተጸጸተች ነው። ይህን ስትሰማ በጣም ትጸጸታለች። እኔ ብዙ ጋር ስለማያት ነው። በጣም ነው ሰውን ሰፖርት የምታደርገው። በተለይ አዳዲስ ነጋዴዎችን፣ አዳዲስ ቲክታከሮችን ጌም ታጫውታለች። ሰው ጥሩ ናት፣ ሰውን ታስረዳለች። እኔ ምን ክፉነቷን ልናገር? እኔ ምንም ልናገር አልችልም። ጥሩ ናት። ከላስ እሷ መሰላት አይደለ ስላልቀረበችኝ። አንድ ቀን የሆነ ቦታ ብንገናኝ ማለት ነው የሚያውቁኝ ይመሰክራሉ። ሀቡዬ በአካል የሚያውቁኝ ጥቅ ነው ያልሻት። ትጸጸታለች። አሁን ተጸጽታ ከብሎክ ትፈታሻለች። አይስዌር እና ጋይስ እዚህ ጋር ሁላችንም ተራርቀን ስለምንኖር ነው እንጂ ኢትዮጵያዊ ሆኖ ቢገናኝ ክፉ ነው ያልሽው ሰው ራሱ በአካል ቢገናኝ በጣም ደግ ነው። በቃ የኛ ግምትና መላምት ነው። ሰው እንቀራረብ፣ ከምንገፋፋ ከምንጠላላ እንቀራረብ፣ እንከባበር እና ሰው በሆነ ነገሩ አይገመት። በቃ ሰው ቤት እኔ በታችነት ስሜት አይሰማኝም። ልንገርሽ አቦ፣ ሰው ቤት ወድጄ ነው የምሰራው፣ አምኜበት ነው የምሰራው። ብዙ አማራጮች ነበሩኝ ግን ለምን መሰለሽ ውጪ ስትሰሪ የሆነ ነገር ፌል ያደርግብሻል። ሰው ቤት ስትሆኝ ግን ደሞዝሽ አይቋረጥም፣ ስራሽ አይቋረጥም፣ የሰው ፊት አታይም። ከራስሽ ተርፎ ደግሞ የምትረጂውን ሰው ትረጃለሽ፣ ቅን ትሆኛለሽ። ገባሽ አይደለ? እኔ አያም ሀፒ ሀቡዬ። ደግሞ ልጅሽ ስለሆንኩኝ ደስተኛ ነኝ። ሁሉ ነገር በጣም ብዙ ነገር ከአንቺ ነው የወሰድኩት፣ ጥንካሬን በጣም እኔ እንጃ አላቅም። ምስጋና አይገልጽሽም ወላሂ። በጣም ብዙ ሴቶችን ሰርተሻል በደንብ አድርግሽ ማለት ነው። በትዳራችን በስራችን እንባ ይመጣል። እንግዲህ ሳለቅስም አስመሳይነሽ ሊሉኝ ነው። ሀቡዬ አልችልም። አመሰግናለሁ በጣም ቴንክ ዩ ሶ ማች